የመሰለ ምርጥ አሰልጣኝ አይችልም ትለኛለህ? አይችልም በምላስ በፕሮፓጋንዳ ሆኖ ግን ስለ ኳስ ምንም እውቀት የለውም። ወይኔ ለነገሩ የወደቀን ምሳር ይበዛበታል ይላሉ። ውረድበት። አሁንማ ግን የሆነ ሰዓት ላይ ሰውየው ታክቲኩን ቀይሮ እንደሚነሳ በቃ የሞሪኒዮ ታክቲክ መቼም አይቀይርም። ስማ ሞሪኒዮን የመሰለ በዓለም ላይ አንድ አሰልጣኝ አጠራለሁ። አንድ እውነት። ሄሎ እሺ ቆንጆ ምን አልሽ? ምርጥ ነው። አዎ ምንም ማለት እዛው ውጭ ቆዩ እንዴ? ስብሰባ ላይ አይታዩትም እንዴ? ሰዲ አንዳንዴ ይግቡ። አዲሱ የስራ ባልደረባችን ናቸው። ከሌላ መስሪያ ቤት ይዘዋወራሉ የተባሉት ጎበዝ ሰራተኛ እንኳን ደህና መጡ። ደህና ቆያችሁ። በጣም ይቅርታ አድርጉልኝ። እኔ አሁን ነው ስብሰባ እንዳለ የተነገረኝ። ቀደም ብዬ በሰማ ኖሮ በሰዓት ይገኝ ነበረ። እኛም ገና ስብሰባውን አልጀመርንም። ሻይ ቡና ጎበዝ፣ ስብሰባችንን ለምን አንጀምርም? የሻይ ሰዓት ከመድረሱ በፊት። አንተ ደግሞ ሁሌ መጣደፍ ትወዳለህ እንደ ካንቲ። እስቲ ተረጋጋ፣ አረጋጋው፣ ቀስ ብለን እንጀምር። ምንድን ነው? እሺ ወደ ዛሬው ስብሰባችን እንገባለን። ቃለ ጉባኤ ማን ያዝ? አዲሱ የመስሪያ ቤታችን ሰራተኛ ቢዙስ? ያው ገና ከመምጣታቸው እንዳናጣድፋቸው እኮ ብዬ ነው እንጂ ምንም ችግር የለም። ምን ደግሞ ስራ በሞላበት ሀገር ስራ ፈት መሆን ነው መጥፎው ነገር። ስለዚህ ራሴ ይዘዋለሁ። ምንም ችግር የለም። እውነትም ጎበዝና ታታሪ ሰራተኛ እንደዚህ የሚያክሰው ሲያወራ የሆነ የስራ መነሳሳት ይፈጥርልኛል። ስብሰባችንን እንቀጥል። እሺ እንግዲህ የዛሬው አጀንዳችን የሚሆነው ምንድነው? የመስሪያ ቤታችን ዓመታዊ ክብረ በዓል የሚከበርበት እንደሆነ ታውቃላችሁ። ስለዚህ ይሄ ዓመታዊ ክብረ በዓል የት ይከበር፣ እንዴት ይከበር፣ በምን ያህል በጀት ይከበር የሚለው ላይ ነው ለመነጋገር ዛሬ የተገናኘ ነው። አስተያየት ካላችሁ እጅ ያወጣታችሁ እያንዳንዳችሁ ሀሳብ መስጠት ትችላላችሁ። እሺ ታሸቀጥሉ። እሺ በጣም አመሰግናለሁ። ያው ለዋናው መስሪያ ቤት አዲስ በሆንም በቅርንጫፍ ግን በተለያዩ የስልጣን እርከኖች ሰርቻለሁ። እንግዲህ አውቀዋለሁ መስሪያ ቤቱን። ይሄ የወርቅ ኢዮቤልዩ በዓል መከበሩ ጥሩ ነው። እኔ ምንም በዚህ ላይ ምንም ሀሳብ የለኝም። መከበሩ ጥሩ ነው። ግን ስናከብር እንዴት ነው የምናከብረው የሚለው ላይ በተለይ ፋይናንስ ላይ በጣም ጥንቃቄ ማድረግ ያለብን ይመስለኛል። ምክንያቱም እንግዲህ በዓሉ ሲከበር የሰራተኞቻችንን ሞራል ለማነሳሳት ሞራላቸውን ለቀጣይ ስራ ለማብቃት እንጂ እንደው ዝም ብሎ ወጪ ለማብዛት ስላልሆነ እሱ ጥንቃቄ ያስፈልጋል። በሰባራ ሳንቲሟ ጉዳይ በጣም ሁላችንም ኃላፊነት ወስደን ኃላፊነት ተሰምቶን መስራት ያለብን ይመስለኛል። ደግሞ ምንድነው በዓል ገንዘብ ስለወጣ አይደለም። በእውነት ወገኖቼ ጭንቅላት ካሰበ ትንሽ ጥበብ ከተጨመረ ዊዝደም ካገኘ በቃ በዓል ይከበራል። ገንዘብ ስለወጣ አይደለም። እና በዚህ መንገድ የፋይናንስ የበጀት አሰራራችንና ድልድላችን ላይ በጣም ከፍተኛ የሆነ ጥንቃቄ በተለይ በዚህ ጊዜ በጣም ጥንቃቄ ይፈልጋል የሚለውን ሀሳብ ለመስጠት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ አመሰግናለሁ። እንደምታውቁት የወርቅ ኢዮቤልዩ በዓል ማለት በጣም ትልቅ በዓል ነው አይደል? እንደዚህ አነስ አድርገው የምናየው በዓል አይደለም። መስሪያ ቤታችን ደግሞ በመንግስትም በህብረተሰቡም ዘንድ ከሰራው ስራ አንፃር ደረጃውን በሚመጥን መልኩ ነው መከበር ያለበት እንጂ አቶ ባሻ እንዳሉት በጀት ለመቀነስ ብለን ደረጃውን ማሳነስ የለብንም። አይደለም እንዴ? በዚህ ላይ ምንም ብዥታ ያለ አይመስለኝም። ዋናው ግን ምንድነው በዓሉ እንዴት ይከበር፣ በምን አይነት ሁኔታ ይከበር፣ የት ይከበር የሚለው ላይ ነው። በመጀመሪያ ግን የት እናክብረው የሚለውን ብንወስን የተሻለ ይመስለኛል። እኔ በበኩሌ ሐዋሳ ብናከብረው ደስ ይለኛል። ለምን ሐዋሳ ይሆናል? ተፈጥሮን እያየን በዛውም እንድንሄድ ጅግጅጋ ቢሆን። ጅግጅጋ ድረስ በመኪና? ኖ ሶሪ፣ ለሁሉም ሰው የአውሮፕላን ቲኬት ማዘጋጀት።
እኔ ሐዋሳም ጅጅጋም በመሆኑ ቅር አይለኝም። ምክንያቱም እዛ የቅርንጫፍ መስሪያ ቤቶቻችን ስላሉ። ግን ትንሽ ለወጥ ለማለት ለምን ድሬዳዋ አንሄድም? ጥሩ ቆንጆ ሀሳብ ነው። በክፍሌ ሀሳብ እስማማለሁ። ምክንያቱም ከዚህ በፊት ጅጅጋም ሐዋሳም አንዳንድ ጊዜ ስብሰባዎችና ሲምፖዚየሞችን አድርገናል። ስለዚህ ድሬዳዋ በሚለው እንወስን። ጥሩ የዛሬው ስብሰባችን እንግዲህ በድሬዳዋ ከወሰንም አበራ ለፕሮግራሙ አንዳንድ ግብአቶች እንድታመጣ ስራ ተሰጥቶ ነበር። እስቲ ብላ። አመሰግናለሁ። ያው ባለፈው ጊዜ ስንገናኝ ፕሮግራሙ ድሬዳዋ መሆን እንዳለበት ስላልወሰንን ዛሬ ላይ ከተበጀተው በጀት ላይ ጥቂት ጭማሪ ይኖራል። ይህንንም ደግሞ በልዩ ሁኔታ እናየዋለን። ነይ ግቢ የኔ ቆንጆ። የኔ በርገር መጣ። ያዙ። አይ በቃ እግዚአብሔር እሺ ወንድሜ ዝርዝር አቀርባለሁ ብሎ ነበር። እስኪ ቀጥል። አንዴ የሻይ ሰዓት ነው፣ እንጨርስና እንቀጥላለን። ታዲያ እኔ ምን አድርግ ትሉኛላችሁ? ምን እያላችሁ ነው ያላችሁት? ኧረ በፈጠራችሁ እኛ ስንት ነገር ስንት ስራ ጥለን ነው የምንመጣው። ኧረ ጎበዝ ምንድን ነው? ይኸውልሽ የኔም ቤት እኔ ታዛዥ ነኝ። አታስገባ ተብያለሁ፣ አላስገባም። ከዚህ ወዲያ ታዲያ እኔ ምን አድርግ ትሉኛላችሁ? ልትረዱኝ እኮ ይገባል። ምን ማለት ነው? ይሄም ለኛ ሀገራችን አይደል እንዴ? እኛ በቂ አገልግሎት ማግኘት የለብንም? እነሱስ ምን እየሰሩ ነው ያሉት? ከገቡ ጀምሮ እኮ እየተሰበሰቡ ነው ያሉት። እናንተን ለማገልገል እኮ ነው እዚህ ያሉት። በሳምንት 7 ቀን በቀን 24 ሰዓት ነው እንዴ እነሱ ስብሰባ? ደግሞ አሁንስ በዛ። ታው የኔ ወንድም አትፍረድ። ይኸውልህ እነሱ ከጠዋት ጀምሮ አንገታቸውን ደፍተው የሚሰሩት እናንተን ብለው ነው። የሻይ ሰዓት የለ፣ የምግብ ሰዓት የለ። ህዝብ ለማገልገል እኮ ነው ብለው እንደዚህ የሚያደርጉት። ለምንድን ነው እንደዚህ የምትናገሩት? ተው፣ ጥሩ ይሆንብሃል። ተው። እሺ ደግሞ መች እንምጣ? እኔ ምን አውቄ እንዴ? እኛ ቅርንጫፍ ቢሮ ስንሄድ ዋናው ቢሮ ኑ ትሉናላችሁ። ዋናው ቢሮ ደግሞ ስንመጣ ስብሰባ ላይ ነው። ታዲያ እኛ ወዴት እንሂድ? አረ እንደኔ እዚህ ቆማችሁ ፀሐይ ከሚበላችሁ ሂድ ወደ ቤታችሁ። ጎበዝ፣ አንድ የምሳ ሰዓት ከመድረሱ በፊት እናወራበትና ውሳኔ እናሳልፍበት። ቀጥል አበራ። አምጪ የኔ ቆንጆ። ያዙ። Thank you. እንግዲህ ከእንግዶች ጀምሮ የመስሪያ ቤታችን የተመረጡ ሰራተኞች፣ ጋዜጠኞች፣ የኪነ ጥበብ ባለሙያዎች፣ ታዋቂና አዋቂ ሰዎችን ጨምሮ በአጠቃላይ በዚህ በዓል ወደ 1500 ሰዎች ይታደማሉ ተብሎ ይታሰባል። በነገራችን ላይ የዋናውን መስሪያ ቤት ህንፃ የገነቡልን ቻይናውያን ወንድሞቻችንም ይኖራሉ። በዚህ መሰረት ለ1500 ሰው የአውሮፕላን ቲኬት ደርሶ መልስ፣ ለ1500 ሰው ቁርስ፣ ምሳ፣ እራት ለስላሳና ውሃ ጋር፣ ሶስተኛ ለ1500 ሰው ለ5 ቀን የአልኮል መጠጦች። በነገራችን ላይ ለሁሉም ሰዎች የአልኮል መጠጥ ማሰባችን በጣም አሪፍ ሀሳብ ነው። ግን የሚጠጡ ሰዎች ባይኖሩስ ተብሎ በጀት አይሰራም። እንደውም እኮ ተጨማሪ በጀት ይያዛል። ለሱ ደግሞ እናወራለን። ቀጥል። እሺ። አራተኛ ለ1500 ሰው ስቴሽነሪ ማለትም ደብተር፣ እስክሪብቶ፣ ማስታወሻ ደብተር፣ ቦርሳው ደግሞ የሌዘር ቢሆን ለስማችንም ጥሩ ነው እና የመስሪያ ቤታችን አርማ ያረፈበት ስካርፕ፣ ኮፍያ፣ ቲሸርት፣ የቲሸርት ህትመት ለሁሉም ተጓዦች በከተማዋ ለሚኖራቸው ቆይታ እንደየደረጃቸው ከቦታ ቦታ መንቀሳቀሻ መኪና፣ የመኪና ነዳጅ፣ የሾፌር አበል፣ የአዳራሽ ኪራይ እና የመሳሰሉት ከወጪዎቻችን በዝርዝር ላይ የተካተቱት ናቸው። ይሄ እንግዲህ ጠቅላላ ወጪው ስንት ማለት ነው? በድምር ወጪውን ስናየው 103,250,068 ብር ነው።
አልሰሙም መሰለኝ ባሻ። እስቲ ድገምላቸው ድገም። እሺ 103 ሚሊዮን 250,068 ብር። ይሄ እንግዲህ ማለት ከቫት ውጭ ነው ወይንስ ከቫት በፊት? አይ ከቫት በፊት። ኦኬ ጥሩ ነው። እኔ ወጪው ላይ ምንም ቅራኔ የለኝም፣ ግን ትንሽ የፈራሁት ነገር ምናልባት ቢያንሰንስ ያንሰናል ብለን ደግሞ ከምንሳቀቅ የበጀቱን 10% እንደ ወጪ አድርገን ብንይዘው ምን ይመስላችኋል? ተው እንጂ ተው። በህዝብና በመንግስት ገንዘብ እንዲህ ያለ እንዝላልነት አያስፈልግም። ይኸውልህ እንዴት አድርጌ ወጪውን ሚኒማይዝ አድርጌ መሰለህ ይሄንን የሰራሁት። በእውነት እጅግ በጣም እናመሰግናለን አብራ። እንዳንተ አይነት እኮ ማኔጅመንት ለሀገር ለወገን የሚጠቅም በየመስሪያ ቤት እኮ ቢኖር ይቺ ድሃ ሀገር የት በደረሰች ነበረ። አዎ ለነገሩ እኛ የራሳችንን ግዴታ ተወጥተናል አይደለም እንዴ? እዚህ ላይ ግን አንድ ምለው ነገር አለ። ምንድን ነው ይሄ ኮፍያ፣ ቲሸርት የመሳሰሉት ነገር እዚህ ሀገር ውስጥ መሰራቱ በእውነት ትንሽ ጥራቱ የሚገርም ነው። ይሄው አሁን እኮ እየጻፍኩ ነው። ይኸውልህ የህትመቱ ጉዳይ ቻይና ሄዶ ቢታተም እያልኩ እያሰብኩ ይሄው እየጻፍኩ ነው። እንዴ ለምንድን ነው ቻይና የሚሆነው? ሀገር ውስጥ ያሉትን ማበረታታት የለብንም? እኛ አደራጅተን ቦታ ሰጥተን የምናሰራቸው ወጣቶችስ ከነ ችግራቸው ከነ ጥፋታቸው የእነሱን ነው መቀበል ያለብን አይመስላችሁም? እኔ ቻይና በሚለው አልስማማም በፍጹም። ኖ እኔ በዚህ ቲሸርት ምናምን በሚለው በህትመቱ ዙሪያ ላይ በማያወላዳ መንገድ በቀጥታ ቻይና ሄዶ ይታተም ባይ ነኝ። በቃ እኔም የክፍሌን ሀሳብ እጋራዋለሁ። ምክንያቱም ግማሹ እዛ ቢታተም፣ ግማሹ ደግሞ ሀገር ውስጥ ቢታተም በሁለት አይነት መንገድ ተጠቃሚ ነን። አንደኛ አጠገባችን ላይ ያሉት ነጋዴዎች፣ የህትመት ቤቶች ተጠቃሚ ይሆናሉ። ሁለተኛና ዋነኛው ነገር ደግሞ እኛም ከጥርጣሬ ነፃ እንሆናለን። እሱ ችግር የለውም። ለቻይና ወደ ቻይና የሚሄደው ሁሉ ከማዘጋጀት ይሄ በሀገር ውስጥ ያለውን ግዢ ሰው መድበን ብንጨርስስ? እዚህ ጋር ቻይና የሚሄደውን ልዑክ ዋና ስራ አስኪያጅ ቢመራውና አበራም ቢኖር ደግሞ ሞር ደስ ይለኛል። ጥሩ። ከኔና ከአበራ ጋር ጸዴ ትጨምርበት። አዎ ሌላውን ክፍሌና ባሻ ሆነው የፈለጋችሁትን ሰራተኛ መርጣችሁ የሀገር ውስጥን ግዢ ማፋጠን አለባችሁ። ጸዲ ቻይና ሆቴል ሪዘርቭ ይደረግ። አዎ ቲኬት የመሳሰሉትን ነገር አንቺ አዘጋጂ። አበል በዶላር ተቀይሮ ለሶስታችንም ይዘጋጅ። እንደዛ ነው። ምን ነው ጸዲ? ምን ነው? የሀገር ውስጡን እኛ እንወጣዋለን፣ ችግር የለውም። እዛ ሄደን ስንት ቀን ነው የምንቆየው? ከጉዳዩ አንገብጋቢነት የተነሳ ነው እንጂ እዛ ባንሄድ እኮ የተሻለ ነው። ግን ምንድን ነው አንድ ሁለት ወር ከ15 ቀን ሰራ ግን በፍጥነት እንመለሳለን። በቃ ይበቃል። ይሁን እንግዲህ ያው ጫናኛ ላይ ነው የሚበዛው፣ ግን ይሁን ይበቃል። ግን አንድ ሀሳብ ነበረኝ። ክፍሌ የምሳ ሰዓታችንን እኮ በላ ነው። አይበቃም እንዴ? ምን በዛ እኮ እንዴ! አሁን ከመጣሁ ምሳ ውጪ እንደገና ሌላ ምሳ። ባሻ አንብላ። አረ ብሉ ብሉ። ቀጥል ክፍሌ፣ ቀጥል። ምን መሰላችሁ ያሰብኩት፣ እናንተ ቻይና መሄዳችሁ ካልቀረ የድሬዳዋን የአየር ጸባይ ደግሞ እንደምታውቁት ነው፣ በጣም ሙቀት ነው። ተሳታፊዎች ከሚቸገሩ ለምን መነጽር ይዛችሁ አትመጡ? በጣም አሪፍ ሀሳብ። የመነጽሩ እጀታና መያዣው ላይ የድርጅቱ ሎጎ ያለበት ማህተም ቢታተም አሪፍ ነው እላለሁ። ብራቮ! ምርጥ። በጣም የሚገርም ሀሳብ ነው። በእውነት እንደው ተባረኪ፣ አንቺ ትልቅ ሰው ነሽ። እንደዛ ከሆነ ለተጓዦች ከሚታሰበው አበል ላይ ትንሽ ከፍ ይላል። ምክንያቱም የመነጽሩ ግዢ ያለ የትራንስፖርት ምናምን እዛ ወጪ ስላለ ትንሽ ከፍ ማለት አለ። እንግዲህ ምን ታደርገዋለህ? ባህል አይደለም፣ ተባብረን የምንችለውን ሁሉ እናደርጋለን። ባሻ ቃለ ጉባኤው ተጠናክሮ ለከሳት ይቅረብና ያው ተፈራርመን ወደ ስራ እንገባለን። እኔ ይቅርታ አድርጉልኝ፣ ስራ
ለነገ ለከሰዓት ምናምን ተብሎ ሲመለስ ደስ አይለኝ። እኛ እኮ የህዝብ አገልጋዮች ነን አይደለም እንዴ? ህዝብ የመረጠን ህዝቡ እንድናገለግል አይደል? ታዲያ ለዚህ ህዝብ ስንል ዛሬ ምሳችንን ብንተውስ? ይሄ ደግሞ አንዳንዴ ችግር አለብን። ምንድነው ሳንበላ እንስራ ነው የምትለው? እንዴት ነው የሚሰራው? ጌታዬ ማንም ተገልጋይ ሳይበላ አይመጣም እና ማንም ባፉ ሲኪን ይዞ እያጋሳብኝ እንደሰራ ነው የምፈልገው። ግዴለም አማራ ከባሉ ዝግጅት በጀት ቀንሰን ከታችኛው ሆቴል ምግብ እናዛለን። ምንም እንግዲህ ሰላሚ እንዴት ነሽልኝ? አለሁ። ጠፋ። በስመ አብ ስራ ቢዚ ሆነ ልነግርሽ አልችልም። በራብ ልንሞትልሽ ነው። አንዴ ጠብቂኝ። ለእኔ ገባ ያለ ክትፎ በለጋ ቅቤ 2 ብቻ። ያው እንደ ምሳ በቂ ነው። ጥብስ ፍርፍር ቲማቲም ጨምሪ። እሺ እንግዲህ ምሳችሁ። እሺ ይመጣል። አይ እኔ ሳህን ቋጥሬያለሁ። አንዴ እሱ እኮ ለመክሰስ ይሆናል። አይ እግዚአብሔር ያክብርልኝ። እሺ ለኔ ጥሬ ክትፎ አድርግልኝ። አንድ ብቻ። እሺ 1 ኪሎ ጎረድ ጨምሪበት። አሪፍ። የነርድ ስሚኝ፣ ይኸውልሽ 1 ኪሎ ጎረድ፣ 1 ክትፎ ገባ ያለ ክትፎ በለጋ ቅቤ 2፣ ግማሽ ጥብስ ፍርፍርና ግማሽ ቲማቲም፣ ለእኔ ደግሞ ስቴክ ይሁንልኝ። ማኪያቶ ደግሞ 5፣ በቃ 4 አድርጊው። እሺ ቴንክ ዩ። ይፍጠን። እሺ ወድ። እሺ ባይ። በልተን እንሰራለን። በቃ ምሳው እስኪመጣልን በነገራችን ላይ እኔ ቃለ ጉባኤውን ጽፌ ጨርሻለሁ። የተነጋገርነውን ሀሳብ አስፈሬዋለሁ። ላቀርብና ከተስማማን ተፈራርመን ወደሚቀጥለው ጉዳይ መሄድ እንችላለን። አያችሁ የስራ ፍቅር፣ አያችሁ ልምድ። በእውነት እኚህ ሰውዬ ገና ብዙ አይነቶች ልምድ ያሳዩናል። እናመሰግናለን በእውነት ባሻ። አሁን ያንብቡልንና ተፈራርመን ወደ ስራ እንጓድስ። ያንብቡልንና ከሰዓት ወደ ግዢ እንሂድ። አይገባም። አይ ክቡር ማኔጂንግ ዳይሬክተር፣ ያው ደንብ አይደል? እሺ ቀጥሉ። ስነ ስርዓት አለው። ለዚያ ብዬ ነው። እሺ ቀን ጥር 30 2014 ዓመተ ምህረት የስብሰባ ቦታ አዲስ አበባ በዋናው መስሪያ ቤት ማኔጂንግ ዳይሬክተር ጽህፈት ቤት። የስብሰባው አጀንዳ አያጅቦ ሳታማሃኝ ብላኝ። የምን ጅብ ነው እንዴ? አያጅቦ ምን አይነት ነው ጋሽ? ምን ማለት ነው? መቼም እናንተ ስብሰባ አድርጋችሁ እየተወያያችሁ ቃለ ጉባኤ እንዲይዝ ተስማምተን ቃለ ጉባኤ ይዣለሁ። የያዝኩትን ቃለ ጉባኤ ከተስማማችሁ ተፈራርመን ወደሚቀጥለው ጉዳይ እንሄዳለን። ካልተስማማን በልዩነት እንለያያለን። እሺ ቀጥሉ። እኛ የዋናው መስሪያ ቤት የአመራር አካላት በዛሬው ዕለት ባካሄድነው ስብሰባ ይችን ደሃ ሀገር እርቃኗን ለማስቀረትና በመልካም ማሳ ውስጥ እንደተመሸገ አይጥ በስንት ድካምና ጥረት የተገኘውን ጥቂት የሀገር ሀብት ህጋዊ መስመርን ሽፋን በማድረግና ድብቅ አጀንዳችንን ለማራመድ ከመቼውም ጊዜ በላቀ መንገድ ተዘጋጅተናል። የመስሪያ ቤታችንን የወርቅ ኢዮቤልዩ በዓል እናከብራለን በሚል ከንቱ ምክንያት በርካታ ጤና ጣቢያ፣ በርካታ ተማሪ ቤት፣ በርካታ የውስጥ ለውስጥ መንገድ ሊሰራ የሚችል ትልቅ የሀገር ሀብት ካለን የግለኝነት ስር የሰደደ በሽታ አንጻር ተቀራምተን ሀገርን ያለ ልማት ለማስቀረድ እየሰራን እንገኛለን። በመሆኑ በዓሉን ምክንያት በማድረግ የማይገባንን ለመዝረፍ ተስማምተናል። በዚህ በክፉ ልቦናችን ተነሳስተን በምንፈጽመው ትልቅ ጥፋት ሳንጸጸት በዘረፍነው ሀገር ስንንፈላሰስ ኩራት ይሰማናል። ለዚህ አጸያፊ ተግባራችን እንቅፋት ለሚሆኑ ይቅርታ፣ ያንን አረፍተ ነገር እንደገና ደግመዋለሁ። ለዚህ አጸያፊ ተግባራችን እንቅፋት ሊሆኑ የሚችሉ ንጹሃንና ታታሪ ሰራተኞች በተገኙ ቁጥር ባለን ስልጣን ተጠቅመን
በማሸማቀቅና ሌቦቹ እነሱ ናቸው በማለት አይናችንን በጨው አጥበንና የሌባ አይነ ደረቅ በመሆን በንጹሃን ሰራተኞች ላይ ምንም አይነት ማስረጃ ባይኖረንም ከፍተኛ የፕሮፓጋንዳ ስራ አስቀድመን በመስራት እውነትን ሳይሆን ቀድሞ መስማትን የሚወደውን ህዝባችንን በማደናገር ለስግብግብነታችን የማንወጣው ተራራ የማንወርደው ቁልቁለት የለም። ከዛሬ ስብሰባ በኋላ መስሪያ ቤቱን ለመዝረፍ የተቋቋመው ኮሚቴ ሁሉ ባለ አቅሙ ምክንያት በማበጀት ብቻ የተቻለውን እንዲበላ ይሁን። ይሄው ቃለ ጉባኤ ተጠናቋል። ይሄ ምንድን ነው? ምን ማለት ነው? ቃለ ጉባኤ ነው። ሚስታቸውን ባይፈቱ ኖሮ ግን ደስ ይል ነበር። አይ ብሉ ሲላቸው ነው። አይ ባሽ ባንዲ ተተኮሱ። ምንም እኮ እኔ በጣም ነው የሚገርመኝ እኮ ተምሮ ምናምን ጤጣ እኮ ምንም እኮ ነው እኮ ናቸው። ግን ተምሮ አላቸው። ኧረ በላ ተምሮ ምናምን ትላለህ እንዴ አንተ? ሰውየው የሥራ ልምዳቸው ብትል፣ በዛ ላይ ደግሞ የእጅ ሙያ አሰልጣኝ ነበሩ አይደል? ይኸውልህ ብቻ ምንም ሆነ ምንም እንደምንም ተባጥሰናቸው እንደምንም ተፋልጠን ማለት ነው የሆነ ቦታ እንዲወሽቁን ማድረግ መቻል አለብን። ተግባባ? ግድ ነው አባቴ። እንዴ በዚህ ዘመን ወይ ካለው ተወለድ ወይ ካለው ተጠጋ ነው ጨዋታው አባቴ። በዚህ ዘመን ደግሞ ባሻ ያላቸውስ ፖዚሽን ቀላል መስሏል እንዴ? ሲፈልጉ ስራ ያስገባዋል፣ ከተበትሽ ደግሞ ቃሊቲ ሸቤ ከቱሻል። አባቴ ግዴታ ማንም ሰው እንዴ ባሻ በ11 ቁጥር በእግራቸው መጡልህ። ቪኤቱስ ጋርዶቻቸውስ ኧረ አባቴ ምን ሆነሃል? አሁን በአንዴ ህብረተሰቡ ላይ ላለመፈንዳት ብለው ራሳቸውን ዝቅ አድርገው ነው እንደዚህ እየኖሩ ያሉት። ደግሞ ምን ይታወቃል፣ ሰፈሩ ይሄኔ ተከቦ ይሆናል። አታውቅም፣ ዝም ብለህ አትለፍልፍ። አሃ ጎረምሶች የቷላቸው አለን ባሽ የለም ጥናት አለ ባሽ ትንሽ እረፍት እናድርግ ብለን ነው ነው። አይ ጥሩ ነው። ጎሽ ስራ እንዴት ነው ጋሽ? ስራ ያው ትግል ነው። ምን ታረጋዋለህ? ስራው ይታገላል፣ ሰው ይታገላል። ዞር ብለህ ስትመለስ ብዙ ጸያፍ ነገር ታያለህ። ምን ታረጋዋለህ? ትግል ነው መቼም። እንዴት ማለት ዋሻ? እንዴት ማለት ጥሩ ነው። አንዳንዱ ሰው እኮ የራሱ ካዝና ከሞላ ኪሱ ከያዘ ለድሃው አያስብም። በእውነት ያሳዝናል። እንዴ ስማ፣ ልማት ተሰራ አልተሰራ፣ ሀገር አደገ አላደገ ግድ የለውም እኮ። ዘንድሮማ ግርም የሚላቸው አንዳንዱ የመንግስት ፔሮል ላይ ፈርሞ ደሞዝ እየወሰደ ተጨማሪ ከተገልጋይ ጉቦ ይጠይቃል። እንደው ወዳጆች እናንተ የኢትዮጵያ ተስፋ እናንተ ናችሁ። ነገ ሰርታችሁ አገር የምታበለጸጉ እነማን ናችሁ? እናንተ። እኔ የምለው ባሻ የእርሶ ሹመትስ እንዴት ነው? አየህ የኔ ሹመት እሳት ነው። ከፍ እያልክ ስትሄድ ከፍ ያለ ኃላፊነት ይጠብቅሃል። በአግባቡ ስራህን ከተወጣው መልካም፣ ካልሆነ ስልጣኗን ብቻ ይዣለሁ ብለህ ኃላፊነትን ከተውክ ግን የዚያለት መሞት ትጀምራለህ። አየህ በስነ ስርዓት፣ በእቅድ፣ በፕላን፣ በፕሮግራም፣ በሰዓት ስራህን የምታከናውን ከሆነ ግን ውጤታማ ትሆናለህ ማለት ነው። ያን ጊዜ ደግሞ እጅህን ሰብሰብ አድርገህ ማለት ነው አይደለ? ከስኳሩ ምንድን ነው ጤናው? ኧረ በፈጠራችሁ አስቡ። ምን ነው ጤናው? መቼም አብረን በልተናል፣ አብረን ጠጥተናል። በድሉም ቢሆን እርሶ ዳኛ እኔ ጸሐፊ ይሆኜ ሰርተናል። ስብሰባ ላይ ቀርቼ አላውቅም። አይደለም ጤናው እባክህ ጤናው። በድጋፍ ሰልፍም ይሁን በተቃውሞ ሰልፍ እኮ እገኛለሁ። ብቻ ሰልፍ ይሁን። እሺ ተነስ፣ አሁን በቃ እባክህ ተነስ። የለም እሺ ካላሉኝ አልነሳ። መጀመሪያ ተነስልኝ እባክህ ስለፈጠረ ጌታ። ጭራሽ አልነሳም። ግድ የለም የዛሬውን ይተዉት። አብረን ያሳለፍነውን በጎና ደጉን ማሰብ ጥሩ ነው። ባሻ ጤናው ስሞትን በደጉ ዘመን በደጉ ጊዜ ባሳለፍነው መልካም ጊዜ ይዤሃለሁ። ተነስልኝ፣ ከእግሬ ላይ ተነስልኝ።
እንደው በሰለፈጥ ምን ነው ጤና ምን ነው ምን ሆነ ነው ወንድም አለ ምንድን ነው የወቀው ባሻ ከፋኝ በጣም ነው የከፋኝ ባሻ በእውነት ከፍቶኛል እኔ ከፋኝ ምንድን ነው የሆንከው ምንድን ነው የገጠመህ ነገር ይኸው አንድ ሳምንት ከመቼ መጥተው ከልጆቼ ተነጥዬ እስር ቤት እገባለሁ የሚል ስጋት ውስጥ ነው ያለሁት ምን ገጥሞህ ነው ይሄን ያህል እህቶት ነቻ ከልጆቼ ጉሮሮ ነጥቄ የሰራሁትን ቤት ለማስፋፋት ፈልገዋለሁ ብላ ይኸው መውጫ መግቢያ ቀዳዳ ሳጣችኝ እኮ የኔ እህት ታዲያስ እናንተ ምን አልካት አይ ለሽማግሌ ጠየቅኳት አስጠየቅኩ መከርኩ አስመከርኩ እሺ ምንም አያችሁ በሽማግሌ መመካከር ጥሩ ነው ሽማግሌ ጥሩ ኢትዮጵያ የከበረ የሽማግሌ የእርቅ ስነ ስርዓት ያላት ትልቅ ሀገር ነች አሁን አየህ የያዝነውን ወርቅ ነገራችንን ጥለን ነው እንዲህ ትርምስምሳችን የወጣው በእውነት ያሳዝናል እሺ ምን ውጤት መጣ በሽማግሌዎቹ ምንም አስቀፈድዳለሁ ብቻ ነበር ብትለው ባለ ጊዜ ሆና ታዲያስ ወንድሟ እኔ ሹመኛ ሆኜ ልሙትሎ አራት ሞት ልሙትሎ እሺ አንተ እንደው እንዲህ ስትል ምን አልካት እኔ ምን እላታለሁ ፈራሁ ፍርት አልኩ ደግ ፈሯት ጋረገች እንዴት ላድርግ ፈሯት ዝም በል አንድ ነገር እንዳትናገር ደግ አረገች በዚህ በ21ኛው ክፍለ ዘመን እንዲህ ያለ ፍርሃት ምንድን ነው አንተ ስማ እኔ እኮ የሥጋ እህቴ ትሁን እንጂ በሕግ ፊት አንተም እሷም እኩል ናችሁ ለእኔ ስማ ማንም እየተነሳ አንጠልጥሎ የሚወስድህ ጊዜ እኮ አለፈ አበቃ እንዴ ተው እንጂ እንዲያት አንተ ዝም በል እንዳትናገር ትሰማለህ ቢቻል እንዳልኩት በሽምግልና ነገር መጨረስ ጥሩ ነው አያችሁ ፍርድ ቤትም ሕግም ጋር ከመድረስ ባህል ነዋ ወግ ነዋ የቆየንበት ያደግንበት ስርዓታችን ነዋ እሱ ደግሞ ካልተቻለ ዘመናዊው ሕግ አለ አይደለም ወደዚያ መሄድ ይቻላል አበቃ አመሰግናለሁ በእውነት በል ነግሬሃለሁ ደግሞ ኋላ ሂደህ ባሻ እንዲህ ብሎኛል ብለህ ደግሞ አንተ ሌላ ጠብ እንዳታመጣ ኧረ እንዲህ ምን ጠብ እዚህ ምን አመጣው ፍቅር እያለ ጠብ ምን አመጣው ሕግና ስርዓት ያስፈልጋል በሊድ ፍቅር እያለ ባለ ጊዜም ሆነ ነው አሳ ወንድሟ ሹመኛ ሆነላት ልታሳስር ባሻ ግን ጭንቄው ይገርማል አይግረምህ በእውነት ተባብረን ለእውነትና ለሐቅ ቆመን ካልሰራን ይህች ሀገር አትለወጥም እናንተም ኃላፊነት አለባችሁ እኮ ባሻ አንድ ጥያቄ ነበረኝ ጠይቅ እንዴ ጥያቄ ጠይቅ በእውነት ጠይቅ ችግር አለ ያው እንደሚያውቁት እኛ እዚህ ሰፈር ተወልደን እዚህ ሰፈር አድገን ተምረን ስንት ነገር አሳልፈናል ነገር ግን አሁን ይኸው ስራተን እዚህ ድንጋይ ስናሞቅ ነው የምንውለው እና የሆነች ቦታ ሸጎጥ ነገር ቢያረጉን በጣም ደስ ይለናል ጥሩ የእናንተም የሁለታችሁም ጥያቄ ተመሳሳይ ነው ችሎታችሁ ምንድነው የምትችሉት ብትሰሩ የምትወዱትስ ምንድነው እኔ ባሻ እቃ ግዢ አካባቢ ብሆን በጣም ጎበዝ ለእኔም ችግር የለውም ንብረት ክፍል ምናምን ቢያደርጉኝ ያው ግዢ አካባቢ ቢሆን ይመችል ግዢ ሁለታችሁ እቃ ግዢ አንተ ንብረት ክፍል እነሱ የገዙትን አንተ ልታጠራቅም እንዴት ነው ግን ፍላጎታችሁ ግዢና ንብረት ክፍል ላይ ያተኮረው እንዴ ባሻ ያው ይበላበታል ይበላበታል ግዢ ላይ ይበላል እስቲ አገራችሁን እስቲ በአራቱም አቅጣጫ ዞር ብላችሁ እዩት እስቲ እዩት ምን ሆነች ምን ሆነች በአራቱም አቅጣጫ አያችኋት አታሳዝናችሁም ወይ እንዴ ባሻ እንብላው የሚለው ክፍል እየገነገነ ጉልበት እያወጣ በመጣበት በዚህ ጊዜ ከደስታ ይልቅ ሐዘን በበረታበት ጊዜ ከሰላም ይልቅ ብዙ ችግር በመጣ በዚህ ጊዜ እንዴት እንብላው የሚለውን ግሩፕ እንቀላቀል ትሉኛላችሁ እናንተ ታዲያ እኛ ምን እናድርግ ትናንት በ2000 ብር ደግሞ ስራ በጀመረ በአመቱ ባለቤት ባለ መኪና ሲሆን የድርሻችንን ብለና ሞኝና በጣም ጥሩ ስለዚህ ኢትዮጵያን እንደ በሬ አርደን ቅርጫ አርገን እንከፋፈላት ይሄ ነው ሐሳባችሁ ይሄ ነው አይደለ በቃ ሌላ ምን አለ ሰው እንዴት በ21ኛው ክፍለ ዘመን በዘመናዊው ዓለም ውስጥ እንዴት እንብላው ብሎ ያስባል ወገን ምን ማለት ነው ንገሩኝ እስቲ ንገሩኝ ለምንድን ነው
ታዲያ ባሻ እኛ ተምረን እዚህ ጋር ድንጋይ እያሞቅን አይደል እንዴ? ታዲያ ስራ የለም ስራ ጠፋ። ዝም በል አንተ። የሰራተኛ ያለ በምትል ሀገር ስራ የለም ማለት ነውር ነው። ያሳዝናል። ምን ሆኖ አንተ ራይዴ ይሰራል ነበር እንዴ? ሱራፌል ነጭ በነጭ ለብሶ አታውም እንዴ? መኪናውን ይዞ መጣ። አምሮበታል። ሰርግ አለ እንዴ ዛሬ? ይኖራል። እዚህ ሰፈር ይኖራል። ምንድን ነው? እንዴት አላችሁ? ደህና ውላችኋል? ደህና ምን ነው ሰርግ አለ እንዴ ዛሬ? ነጭ ለብሰህ እንዴት ምን ሆነ? ምን ገጥሟችሁ? አጅሬው ወዴት? ምንድን ነው? ይግቡ በቃ ባሻ። ምን ሆናችሁ ነው? ምን ሆናችኋል? የት ነው የምታስገቡኝ? የት ነው የምሄደው? ግቡ በቃ ባሻ ግቡ። እንዴት ፈትኝ ቦታዎቻችንን እንይዛለን። ምንድን ነው የሁሉ ዲኮሬሽን፣ የሁሉ ጩኸት፣ ጭፈራ፣ ስጦታ ምንድን ነው? ተዘጋጀ ምግብ መጠጥ የምትሉት ምንድን ነው? ባሻ አንተ ዝም ብለህ ተቀመጠ። ዝም በል አንተ አልኩ። እኛ ፕሮግራማችንን እናደርጋለን። አንተ ዝም ብለህ ተቀመጠ። እንዴት ዋላችሁ? እግዚአብሔር ይመስገን። እንግዲህ የዛሬውን የደስታ ቀን ምክንያት በማድረግ ፕሮግራማችንን አሁን እንጀምራለን። እኔም እንግዲህ ይህንን ፕሮግራም በማስመልከት የተዘጋጀውን የሁላችንም ሀሳብ በጽሁፍ መልክ አቀርበዋለሁ። በእውነት ይሄ ለእኛ ትልቅ ክብር ነው። ባሻ ከዚህ መንደር ወጥተህ ለዚህ ከፍተኛ ማዕረግ በመብቃቱ የሚሰማን ኩራት ወደር የለውም።
አንተ እኮ የእኛ መመኪያ የልጆቻችን ኩራት ሆነሃል። ከዚህ በኋላ ለየችግሮቻችን በየቢሮው መንከራተት ቀረ። ባሻ የእኛ መንደር ችግሮች ታውቃለህ። ስለዚህ ሁላችንም የቤታችንን ችግር በማመልከቻ ይኸው አደራጅተናል። እንግዲህ የምታደርገንን አድርገን ይኸው። ምንድን ነው አሁን ይሄ? ምንድን ነው የማመልከቻ በለ? ምንድን ነው ንገረኝ እስቲ። ባሻ ምን አስቸኮለህ? ታነበው የለ እንዴ? ዛሬ ደስታ ነው። ምግቡም መጠጡም ይቅር። አዎ ባሻ፣ ዛሬ ስለ ሹመቱ ስለ ደስታው ነው የምናወራው። መረጃማ ያስፈልጋል አይደል እንዴ? አዎ እውነት እንደተናገርከው መረጃ በጣም አስፈላጊ ነገር ነው። ሹመኛ የሆነ ሰው በየደረጃ ያለው እንደ ኃላፊነቱ መጠን የሚገባውን መረጃ ለሚያገለግለው ህዝብ መስጠት ግዴታው ነው። የሚገለገለው ህዝብ ደግሞ መረጃ የመጠየቅና የማግኘት መብቱ የተረጋገጠ ነው። እንደው ባሻዬ እንደው የት ላይ መደሙ እባክህ? እርግጠኛ ነኝ ዋና ስራ አስኪያጅ ነው የሆኑት። ኖ እንደውም አይደለም። ዝም ብዬ ሳስበው ግን አጠቃላይ የግዢ ኃላፊ ነው የሆኑት። ምክንያቱም የሚበላበት ቦታ ነው። እሰይ ያብላን እንጂ በቱ ያብላን እንጂ ምን አባቱ ለመንግስት ገንዘብ ደግሞ ዝም በሉ። መንግስት ማለት ማን ነው? መንግስት ማለት እናንተ አይደላችሁም? ታክሱ ከናንተ ኪስ አይደለም የሚወጣው? የሥራ ግብሩ ከናንተ ላይ አይደለም የሚቆረጠው? ሰው እንዴት የገዛ ገንዘቡን ከኪሱ ሌባና ዘራፊ ማጅራት መቺ ሹመኛ አውጥቶ ሲወስድበት እሰይ ብላ ይባላል? ነውር አይደለም? ያሳዝናል። ይልቅ ባሻ የት ነው የተመደቡት? ላረጋችሁልኝ ሁሉ በመጀመሪያ አሁንም ደግሜ ምስጋና አቀርባለሁ። ኧረ እባካችሁ፣ ኧረ እንደው እባካችሁ ሊሄደ ለመጣው ለተናገረ ለተቀመጠ ለቆመው ሁሉ አጨብጭባችሁ ትችልታላችሁ እንዴ? ለምንና መቼ ማጨብጨብ እንዳለብን እንገንዘብ እንጂ ጎበዝ። እንዴት አይነት ጉደኛ ህዝብ ነው እናንተ! ለማንኛውም አዲሱ የሥራ መደቤ ስብሰባ ይባላል። ምን ስብሰባ? ቆይ ስብሰባ የሚባል የሥራ ዘርፍ አለ እንዴ? ፈጠርናታ፣ ለራሳችን ጥቅም ስንል አበጃጀናታ። እንዴት ማለት ጥሩ ትሰሚያለሽ? በጠዋት ከቤታችን ሳንወጣ ቁርሳችንን አፋችን ላይ እናደርጋለን። መስሪያ ቤት እንገባለን። እስከ 4:30 እንሰበሰባለን። 4:30 የማይቀር ጉዳይ ነው። ሻይ አለ፣ ሻይ እንጠጣለን። ረፍት ተመልሰን እንገባለን። እስከ 6:30 ምን እናደርጋለን? እንሰበሰባለን። 6:30 ደግሞ ምን እንወጣለን? ምሳ 7:30 ድረስ እንበላለን። ደግሞ መቼም ትኩስ ነገር ያስፈልጋል። እኛ መስሪያ ቤት ደግሞ በጤና አዳም ቆንጆ ቡና አለ። እሷን ደግሞ ካፋችን እናደርግና ተመልሰን ምን እንገባለን? ስብሰባ። አሁን ስብሰባ እስከ 9:30 እንሰበሰባለን። 9:30 ደግሞ የሻይ ሰዓት ነው፣ መደበኛ ነው፣ አንተላለፍም። እሷን ደግሞ አፋችን አድርገን እንጠጣለን፣ እንመለሳለን። ስብሰባ ደግሞ እናመሻለን። 11:30 ይሆናል። እንዲሁ ይደክመናል፣ ወደ ቤት እንመጣለን። ይሄ ነው። እና በምን ሰዓት ነው ታዲያ ህዝቡን የምታገለግሉት? እንዲሁ ሁሌ ስብሰባ? ውይ ህዝቡን ለማገልገል መሰለኝ ደፋ ቀና የምንለው። እሺ እሱ የሚሆነው በየቀኑና በየጊዜው ነው? ምን ነው ቅራሽ? አዎ እንዴት ቅር አይለኝ እንዴ? ልታዳምጡት ልሰሙን እንፈልጋለን እንዴ? ከቢሮአችሁ ግቡ፣ እኛም የምንፈልገውን ነገር ፈጽሙልን። እና ማመልከቻዎቹስ? ያንተን ማመልከቻ ምን ላደርገው እችላለሁ? በቃ ሁላችሁም ልንገራቸው አይደለም እዚህ የተሰባሰባችሁት በጠቅላላ እንዲህ ሀገርም እንዲህ ህዝብም ነው የምናገረው። በእውነት ሁሉም ሰው ሊበላ ነው የሚፈልገው። የተሾመው ሊበላ፣ ያልተሾመው ደግሞ አብልቶ ሊበላ። ይሄ ነውር ነው፣ ያሳዝናል። ይቅርታ አድርግልኝ። ይሄን ማመልከቻችሁን ምንም ላደርገው አልችልም። በቃ አበቃ። ቆይ የሰው ልጅ በልቶ አያበላም? ምን አይነቱ ስስታም ነው? ይቀልዳሉ እንዴ በጊዜያችን ላይ አማት ቋጣሪ ነኝ። ቋጣሪ ነው ያልሽው? በደንብ ስስታም ነኝ። ምክንያቱም የምሳሳላት ሀገር አለችኝ። ደግሞ ጉቧችሁን ሰብስባችሁ መሄዳችሁ ትክክል ናችሁ። ሌላም የቀራችሁ ጉቦ አለ፣ እንኩ ውሰዱት። ምን አሉ ባሻ? የምችለው መናገር ነው። መናገር ያለብኝን ተናግሬዋለሁ።